አረ ሴቶች ተውረፉ፣ አረ በማርያም እረፉ ተው። ጭራሽ ማህፀናችሁን ቀርጻችሁ መላክ ጀመራችሁ። ራቁቴን ስትይ ወዴታችሁ ሁሉንም ማሳይተሽዋል። ምንም ሲል ከማይጸነ ደርስ ነው አየልኝ። በተለይ አረብ ሀገር ሴቶች እረፉ በቃ። ሁለተኛ ለዚህ ነገር አታርጉ። እኔ ከፈለጋችሁ ምን አይነት ወንድ መምረጥ እንዳለባችሁ ወንዶችም ምን አይነት ሴት መምረጥ እንዳለባችሁ ዛሬ ከያ እስከ ፔ የማስደምጣችሁ ነው የሚሆነው። ብቻ እናንተ ይሄን ቪዲዮ በትዕግስት እስከ መጨረሻው ማየታችሁን እንዳትረሱ። እንደው አብዛኞቻችሁ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እሱ ብቻ አይደለም። እንግዲህ በዚህ ቪዲዮ የምንመለከተው መምህራችን መምህር ዲያቆን ሄኖክ ኃይለና ሮፍናን ምን አገናኛቸው በምን ተጣሉ የሚለው ነገር የምንመለከት ነው የሚሆነው። ሁላችሁም የቪዲዮ ላይክ ያደርጋችሁ ሼር ያደርጋችሁ በተለይ ለአረብ ሀገር ሴቶች እስቲ ይሄን ጉድ ስሙና ተመለሱ። ሪካርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ሶስተኛ ኖ ራቁቴን ስትይ ወዴታችሁ ሁሉንም ማሳይተሽዋል። ምንም ሲል ከማይጸነ ደርስ ነው አየልኝ። እሱ ያረጋኛል። መልክሽ ይታያል። መልክሽ አለበት ወይስ ለራቁትሽ እንደዚህ ከልብስሽ በታች ሙሉ ከነ ቢጃማው አውልቄ ነው። ከቢጃማው ሙሉ አውልቄ ነው። እሱን የራሱ ከማንነቱ አውልቄ ነው። እሺ ቀርጸሽ ስትልኪለት ሙሉ ከነፊትሽ ጠቅላላ ነው ቀርጸሽ የላክሽላት? እንደዚህ ሙሉ ሰው ነው አይደለም። ከወገበታች ነው የቀረሽ? ከወደ በታች ነው ቀርጸሽ የላክሽላት? ያ ቀርጻ አይደለም እኮ የላገችው። ምን ሆነሽ ነው? እሱም አውጥቶ እሷም አውጥታ ማህፀኔ ድረስ ያየው ውስጥ ድረስ አለች። ማሬ ቪዲዮ ሰርች እኮ አለች። ጆኮ ኖ ቪዲዮ አልሰራችም። ቪዲዮ ማለት ደግሞ እንደ ቪዲዮ ቀርጽ እኮ ሰርች ያለች ቪዲዮ ማለት ያልኩ ነው። ሰርተሽም ለዛ እኮ ነው የጠየኳት። ስትቀርጭ ወይ ከወገብ ብቻ ነው የቀረሽው ቪዲዮ ስትቀርጪ? ኧረ ተው ሴቶች፣ ይሄ እናንተ ክብር አይደለም። ይሄ ለሴቶች የሚገባ ክብር አይደለም። ራሳችሁን አታዋርዱ። በተለይ በአረብ ሀገር በዚህ ወደ ዱባይ የምትገኙ ወደ ቦታ የምትገኙ ከውጭ የምትገኙ ሴቶች ተው በቃ። እኔ እንጃ አሁን እዚህ አጠፋሽ ጥፋትሽ ነው። አንደኛ መላክሽ ራሱ በዚህ መንገድ በዚህ ልክ ማውራትሽ ለትዳር ይሆነኛል የምትይውን ሰው አንደኛ በዚህ ልክ ማውራት የለብሽም ሲጀምር ጋር ከጀምሩ ማለት ነው። እሱም ለትዳር ትሆነኛለሽ ብሎ ካሰበ ይሄን ላክልኝ ይሄን ልይሽ እንደዚህ አይልሽም ራሱ። ተው ይሄን ነገር ካረክሽ በኋላ ድጋሚ ደግሞ መጥቶ ሚዲያ ላይ ማውራቱ ምን የሚሉት ነው? ምን ፍለጋ ነው? እንደዚህ አይነት ስራ መሰሩ። በተለይ በአረብ ሀገር የምትገኙ ሴቶች መጨረሻችሁን ላሰማችሁ። ይሄን ቪዲዮ እዩት። እስኪ በማርያም ይሄ ለእናንተ የሚጠቅማል። ሼር ኮፒ ሊንክ አድርጉልኝ። በተለይ ኮፒ ሊንክ በጣም ደክሟል። አካውንት ኮፒ ሊንክ እያደረጋችሁ ሼር አድርጉት፣ ሪፖስት አድርጉት። ወንዶች ከሆናችሁ ተውረፉ፣ እንደዚህ ያለ ነገር አታድርጉ። ሴቶች ከሆናችሁ ደግሞ የምትጀናጀኑትን ሰው ምረጡ። ይቺ ልጅ እንዴት እንደምታለቅስ ነው ላሳያችሁ፣ ሪካርዷን ማለት ነው። እንደታሙሽሻውን እንኳን 9 ሰዓቱን አልነገስ ትነሽ ታይዋለሽ ብዬ ነው ሪካርድ የማደርግልሽ እና ነገስ ትነሽ ማለት ነው። በፈጠረሽ እንደው በመብርሃን ቪዲዮ ስሪልኝ ብታይ በውስጥ እየመጡ ማለት የማይሰርብኝ የማይቆጡኝ የሉ ስንቱን አይደለሁም ምን አይደለሁም እያልኩ መለሱ ራሱ ካየሽ ማርያምን ደግሞ እንደዛ ራሱ ብላችሁ በየኮሜንት ራሱ እየገባሁ ሳይ ምናምን በቃ ከውስን ያልኩት ስራዬን መስራት አልቻልኩም። ቤተሰቦቼ ጋር እንዳልደውል በቃ እፍረት እያለ ምን ብዬ ልደውል ብዬ ማለት ካረንጉ ቤተሰቦችን ራሱ ካወራኋቸው እና ነገስ ነሽ በእግዚአብሔር እኔ በመሰረቱ ልመና ይሳካልኝም። ቢታየ ግን አንቺ ሴት አለችሽ፣ ሴት እናት አለችሽ እና በሴት አጨፍን ብዬ ነው ማርያምን በፈጠረሽችን ብቻ ተባበሪ። ነገ ስትነሽ ቪዲዮ ስሪልኝ ፎቶ። ኦኬ ካዳመጣችሁት ነው ወደ ጉዳዩ። ምንድነው ጉዳዩ ስትል ይህች ልጅ ጅንጅኗ ነው። ይሄ የከፈተው እንደምታዩት ይሄ ማለት ነው። ብዙ ማለት የሷ ስም ነው። ብዙዬ የእናቷ ማራኪዋ ብሎ በሷ ስም ከፍቶ ፎቶዋንም የሷን ለጥፎ በጅንጅን ሰዓት የምትልክለትን ቪዲዮ የምትልክለትን ፎቶ እየለጠፈ የብልግና ነገሮች እየጻፈ ላይ ኮሜንት ሲጽፉለት የሷን ፎቶ የሷን ቪዲዮ እያደረገ ሌላ ደግሞ እንደዚህ የምታዩት ውጥት ያለ አጉል ቪዲዮዎችን የሌላ ሰው ቪዲዮዎችን ከቲክቶክ ላይ እያወረደ ፊቱን እየሸፈነ በሷ ስም እየለቀቀ ቤተሰብና ዘመድ እየመጣ እየሰደበኝ ነው ጓደኛ ሳይቀር እና አልቅሼ ልሞት ነው። እንደሰማችሁት እያለቀሰኝ ነው። ሪከርድ ራሱ ያደርገልኝ እኔ ብልም የሚሰማ ይጠፋ ቫይራል ማይወጣም ቪዲዮ። በዛ ላይ ደግሞ እኔ አይደለሁም ብላቸው እየመጡ ሰድበውኝ ከመሄድ ውጭ ማንም ሊረዳኝ ፈቃደኛ አይደለም። እና ኮሜንት ሳነብ እየገባው በቀን ነው የሚለቀው። አእምሮዬ ተጨናነቀ፣ ስራ መስራት አልቻልኩም። ማለት ይህች ልጅ አንድ ነገር ብኮን አንተም ህሊና አይረጋም። በጣም እንደዚህ ያለ ነገር ሲሆን አያጸያፊ ነው። ተጀናጅና ሀምና
ሲጀምር ይሄ የወጣው ብልግና የኔ አይደለም ብላለች። ይሄ ከሌላ ሰው ላይ ያወረደ በእኔ ስም የሚፖስተው ነው ብላለች። እና ይሄ አካውንቱ የእሷ ሳይሆን ልጅቱ ጅንጅኗ የሚለቅበት ነው። ምንድነው የሚለው? ካላገባሽኝ ሽማግሌ ካልተጋባን እለቃለሁ ነው። እሺ ካልሽኝ አጠፋዋለሁ ነው። እሷ ደግሞ እኔ ገና ነኝ፣ አዲስ ነኝ፣ መስራት አለብኝ እንደዛ ስለው ይለቀብኛል። እኔ ደግሞ መጀናጀኑ እንኳን በተጀናጀኑ ግን ቤተሰብ ሳይቀር ይሰድብብኛል። እየተሳደበ እንዴት ልጀናጀነው እና አልፈልግህም ስለው እንደዚህ ያለ ቪዲዮዎችን ሌሎችን መሰል ቪዲዮዎችን እያመጣ ከሌላ ሰው በእኔ ስም ይፖስታል። ሁሉም ሰዳቤ ነው። ቤተሰብ ካወራሁ ወራቶች አለፉኝ። ተሸማቀኩ። ደውዬ እንዴት ላወራ የደረሳቸው ያዩብኝ እየመሰለኝ ፍርሃትን አሸማቀቀኝ፣ ገደለኝ ያለኝ የምትሏት ካለ አንድ ነገር በሏት። ወንድማችን ግን ይሄን ቪዲዮ ካየ ፎሎ አድርገኛል፣ በዛው በአካውንቱ ፎሎህን መልስልሃል፣ በውስጥ አውራይ ስልክ ቁጥርህን ሰታይ ነበር ልደውልልህ አልወጣልኝም። ግፍል ነው አታነሳም። ዋትስአፕ ላይ ጽፍልህም አልመለስክልኝም። ከቻልክ እንደ እህት ልመክርህ ነው የደወልኩት። አንሳልኝ፣ ቪዲዮዋን አጥፋላት። ካልቻልክ ደግሞ ፎቶውን አውጭና ስሪበት ብላኛለች። ፎቶውን አወጣዋለሁ። ፎቶውን ልካልኛለች። ፎቶውን ለጥፌ እሰራላችኋለሁ። እንዲያው ውርደት እኮ ነው። እኔ ምን እንደምናወራ ራሱ እንኳን አናውቅም። አሁን አንተ ባለቤት የተባልከው የወንዱ ይሄን ነገር የምትሰራው ሰውዬ ካላገባሽ ለቀብሻለሁ የምትለው ካገባች በኋላ ምን ልትሆን ነው? አሁን እንዴት አልታችሁ በግድ አግቡኝ ብልሃት ካገባክ በኋላ ምን ልታረጋት ነው? ቆይ ምን ሀብት ለመካፈል ፈልገህ ነው ወይስ ምን ነው ያ ነገር የፈለከው? ሴቶቹም በጣም ታሳፍራላችሁ። እንደዚህ አይነት ስራ የምትሰሩ ሰዎች ሁላችሁም አይመለከትም። እንደዚህ አይነት ተግባር ውስጥ የምትገኙ ሴቶች፣ አሁን የምትገኙ ሴቶች ቪዲዮ የምትላላኩ እንደዚህ አይነት ወጣ ያለ ፎቶ መላክ ያለባችሁ እኮ ጀስት ኖርማል ነገር አለ እኮ የምትላላኩ የምትወዱ ሰው ግን በዚህ ልክ ጭራሽ የመጀመሪያው ሰምታችኋል። እንግዲህ በዚህ ልክ አላክም ምንድን ነው? እኔ አሁን ጥቅሙ እዚህ ጋር ምን ለማግኘት እንደሆነ እግዚአብሔር ናቸው። ገና ከጀምሮ እዚህ ጋር መረት ያለባችሁ ነገር አእምሯችሁን ማሳመን ያለባችሁ ለትዳር የሚፈልግሽ ሰው ከሆነ እንደዚህ ነገር ላክልኝ አይልሽም። ኦኬ ለስራ የምትፈልጊው ከሆነ ደግሞ አንቺ በዚህ ነገር አትሊክለትም። ይሄ ነው ያለው ነገር። ለስራ የምትፈልጊው ሰው እንደዚህ ነገር ስለሚያደርግ ተጠንቀቁ። እንደዚህ ነገር አርጉ ሲሏችሁ ሽሹ ማለት ፈልጋለሁ ከወንዶች ሴቶችም ስላላችሁ እንደዚህ ነገር የምታደርጉ። እኔ ወንድማችሁ ደግሞ ለትዳር የሚሆናችሁን ባል እንዴት እንደምትመርጡ የማስደምጣችሁ ነው የሚሆነው። ከዛ በፊት ግን የሮፍናንን ጉዳይ ሰምተን እንመለስ። የሮፍናን የሚሊኒየም አዳራሽ የአዲስ ዓመት ዋዜማ ኮንሰርት ያልተጠበቀ ነገር አጋጠመው። እንደሚታወቀው ሮፍናን በሀገራችንና በተለያዩ የአውሮፓ ሀገራት ኮንሰርቶቹ ሲያቀርብ እስካሁን እንደምናየው ከአፍ እስከ ገደፉ ነበረ ተመልካች የሚሞላው። ነገር ግን በዚህኛው አዲስ ዓመት ዋዜማ ፕሮግራም ላይ ግን ሚሊኒየም አዳራሽ ባዶ ሆኖ ታይቷል። ሸራተን አዲስ ከፔፕሲ ጋር በልዩ ሁኔታ ተቀናጅተው በልዩ የመድረክ ሁኔታ ያዘጋጁት ይህ የአዲስ ዓመት ዋዜማ ዝግጅት ብዙ ተመልካች ያገኛል ተብሎ ተጠብቆ ነበረ። ነገር ግን እንደተመለከትነው ብዙ ተመልካች አልተገኘበትም። ይህ የሆነበት ምክንያት ደግሞ አልታወቀም። እኔ ምክንያቱን ልንገራችሁ። ሮፍናን ኮንሰርት የተከሰረበትን ምክንያት ስነግራችሁ ትዝ ካላችሁ ከትንሽ ወራት በፊት ወይም ከአንድ ሁለት ወር በፊት አንድ ማዕዶት ለኢትዮጵያ የሚባል ፕሮግራም ዘጋጅቶ ነበር። በዛ ፕሮግራም ላይ መምህር ዲያቆን ኬሌ ያስተማሩት ትምህርት ነበር። ላሰማችሁ። ዛሬው ጉባኤ ሚሊኒየም አዳራሽ ነው የተካሄደው። መቃብር ውስጥ ነው የተካሄደው። በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራ ነው። ዛሬ ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ወርደን ነው። ከዚህ ጠብቀን የሰማነውን በልቡናችን ያሳድረን። እንግዲህ ለሰማሽ መምህራችን መምህር ዲያቆን ኬሌ በዛ የማዕዶት ኢትዮጵያ ላይ ማናችሁም ወደዚህ እንዳትመጡ ኦርቶዶክሳውያን ብሎ ቃል አስገብቷቸው ነበር የወጣው። ያው ብዙ ጊዜ እንደሚታወቀው ማተብ ያሰሩ ናቸው ወደ እንደዚህ አይነት ቦታ ወደ ሮፍናን ኮንሰርት ወደ ኮንሰርቶች የሚሉት ያው እንደሚታወቀው ነው። ምንም መደበቅ አያስፈልግም። ማተብ ያሰሩ ሴቶችም ወንዶችም ናቸው። ለምን እንደሆነ ባናውቅምና አሁን ደግሞ መምህር ዲያቆን ኬሌ አትምጡ፣ ወደዚህ አትመለሱ፣ እናንተ ተመልሳችሁ ማለት አልዓዛር በድጋሚ እንደሞተ ነው። አሁን ተነስታችሁ ትንሳኤያችሁን አይተናል፣ ግን ተመልሳችሁ ወደዚህ አትምጡ ብሎ ተናግሮ ነበር። እንግዲህ በዚህ የተነሳ በ2018
ለአዲስ ዓመት ያዘጋጀው ኮንሰርት ኪሳራ ውስጥ ገብቷል ማለት ነው። እና ይሄን መረዳት አያቅተንም። ለማንኛውም በዚህ ጉዳይ ምን ታላችሁ? እኔ በጣም ደስ ይለኛል። እኔ እንዳንድ ሰው በጣም ደስ ያለኝ ወንድሜ ሮፍናን ቢከስ ደስ ያለኝ ግን ላይክ ሰው ከሞት መንገድ ነው የዳነው። ምክንያቱም ኮንሰርቱ የማምነው ወደ ሞት መንገድ ወደ ሲኦል ሰዎች የሚመራ ነውና ማስረጃ ልስጣችሁ። ለምሳሌ ያክል ክለብ ልትወጡ ለተዘጋጃችሁ ይሄ ጥንቃቄ መልእክት ለእናንተ ነው። እባካችሁን በውስጥ የደረሰኝ መረጃ እጅግ አሳሳቢ አስደንጋጭ ነው። እባካችሁን ከእንደዚህ አይነቱ ጥቃት ራሳችሁን ጠብቁ መልእክቴ ነው። በውስጥ የተላከልኝ መረጃ እንደዚህ ነው የሚለው። እባክህን ይህን መረጃ ለሚመለከተው ሁሉ እንዲደርስ አድርግልኝ። ትውልድ ይዳን። እንግዲህ እኔ እዚህ ደረጃ ደርሻለሁ። እኔ ላይ የደረሰው ድርጊት ሌሎች ኢትዮጵያኖች ወንድሞቼ ላይ ወገኖቼ ላይ እንዳይደርስ ይህንን መረጃ በምትችለው መንገድ ሁሉ አድርስልኝ ብሎ ይህን መረጃ በውስጥ ልኮልኛል። አንድ ምሽት እየተዝናናው ባለሁበት ነው እንግዲህ በመላው ሀገሪቱ ነው እነዚህ ሰዎች የተሰራጩት። የተለያዩ አፕሊኬሽን ይጠቀማሉ። የሚገናኙበት የራሳቸው የሆነ ግሩፕ ቻት አላቸው። በዚህም የተነሳ ነው እንግዲህ ስራቸውን እየሰሩ እንደዚህ አይነት ማጸያፊ ድርጊት እያደረጉ የሚገኘው። አንድ ምሽት ክለብ ውስጥ እየተዝናናው ባለሁበት ነው እንግዲህ ሴት ነው የምትመስለው። በጣም የምታምር ልጅ ናት። አለባበሷ ያምራል። እኔም ደስ አለችኝ። ወደዚህ ሴት ቀረብኩኝ፣ ተዋወቅን። እንግዲህ የፈጠነ ነው ሁሉም ነገር። ተዋወቅን፣ የተመቻችን በቃ እየተላመድን መጣን፣ የተጫወትን ነው። ግን የሳትኩ ሙቅ እያለኝ መጣ። ከዛ በኋላ እንደወጣን ከክለቡ አስታውሳለሁ። ከዛ በኋላ የሆነውን በጭራሽ አላቅም ነው እንግዲህ ይሄ ሰው እያለኝ። ሲነጋም እንግዲህ ራሴን ተደፍሬ ነው ያገኘሁት። እነዚህም ሰዎች በመላው የኢትዮጵያ ክልሎች ላይ ስራቸውን እየሰሩ በአሁኑ ሰዓት ሴት በመምሰል የተለያዩ ወንዶችን እየደፈሩ የተለያዩ ጥቃት እየፈጸሙ እንደሚገኙ ነው እንግዲህ ይሄ ልጅ የሰጠኝ መረጃ እንደሚያመለክተው። እኔም እንግዲህ የባካችሁን ጥንቃቄ አይለያችሁ። ለጥንቃቄ ይህንን መረጃ ሰርቻለሁ። በይበልጥ ደግሞ ዛሬ በዓል ነው። በዓልን አስመልክቶ ወደ ምሽት ክለብ የምትወጡ ሰዎች እንደዚህ አይነቱን ጥንቃቄ ማድረጉ አይከፋም። እንደዚህ አይነት ሰዎች ደግሞ በመላው ሀገሪቱ እንደተበተኑና እንደዚህ አይነቱንም ድርጊት የሚያደርጉ በመላው ሀገሪቱ እንዳሉ ነው ይህ ሰው መረጃውን የላከልኝ። የባካችሁ ዛሬ በዓል ስለሆነ እንደዚህ አይነት ድርጊት የሚያደርጉ ይኖራሉና እባካችሁ ጥንቃቄ አይለያችሁ። ከማታውቁት ሰው ጋር እባካችሁን የተለየ ታሪክ ውስጥ አትግቡ መልእክታችን ነው። ወንድማችን እግዚአብሔር ይስጥልን። በጣም ትልቅ መልእክት ነው። ስለዚህ ከዚህ ነው ሰው የዳነው ብዬ ነው ማምነው። ምክንያቱም የሮፍናን ኮንሰርት ላይ አይውጣ እንጂ እንደዚህ የሚያደርጉ ሰዎች የሉ ማለት አይደለም። ክለብ ነው የሚዘጋጀው፣ ኮንሰርት ነው። ኮንሰርት ማለት ምን ነው ትረዱታላችሁ ነገር ይሁን። እንደዚህ አይነት ሰዎች የሚገኙበት ቦታ ነው። ወንዶች ሆኖ ሴት መስለው ወንዶችን ይቀርባሉ፣ እየደፈሩ የሚገኙ ያው ሀገራችን ውስጥ የሚያገኝ ባህል ነው እንግዲህ ይሄ ግብረ ሰዶማዊነት ማለት ነው። እሱን እያመጡ የሚገኙ አሉና አሁንም ቢሆን ለሜዲ ያሰባችሁ ካላችሁ የምትሄዱም ካላችሁ ምንም አይጠቅማችሁም። ወደ ሞት መንገድ ነው እየሄዳችሁ የምትገኙትና እዚህ ወገት አድርጋችሁ አቁሙ። ካሁን በኋላ እንዳትመለሱ ለማለት ፈልጋለሁ። የመምህራችን ዲያቆን ሚካኤል ቃል እንግዲህ ስላከበራችሁ ሰዎች ጋር ምስጋና ይገባቸው። በጣም ነው የምናመሰግነው። ባህል እንዴት ነው የምትመርጡት? እስቲ አንዳንድ ቪዲዮዎች አይተን እንመለስ። አንድ ሰው ነበረችና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶች ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በመታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይህች ማምላክ ብትሆን ነው ብሎ ሰግድልን። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው መከራችን። እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድድ የነበረ ይሄ ልጅ ነው። ይኸው መመካት ሰማችሁ። እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መላክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው። በጣም ትዕቢት ክፉ ነው። እግዚአብሔር ከትዕቢት ያድነን። አባታችን አባ ገብረ ቃሉትን ያሰማልን። በአጭሩ ወንድ ስትመርጡ መልክ፣ ቁመና ወደ እናንተ ስለሚያወራችሁ ሳምቲንግ እነዚህ ነገሮች አይታችሁ መምረጥ ያለባችሁ።
እግዚአብሔር የሚሰጣችሁ እውነት እግዚአብሔር የሰጠን ነው ብላችሁ መርምሩ። ባጭሩ ተመለሳችሁ ቆም ብላችሁ አስቡበት። እኔን እግዚአብሔር የሰጠኝ ይሄ ሰውዬ ወይ በምድር ማውቅ የሚለው ነገር ነው እየመረመራችሁ እያያችሁ ምንድነው ስለመግባሩ ምንድነው ይጠይቀኛለሁ ምንድነው እያደረገኛለሁ ምን አድርጊ ምን ሆኜ ነው እያለኛል የሚለው ነገር እያያችሁ አንድ ቀን ወጣ ያለ ባህሪ የሚያሳይ ከሆነ ከዛው መሻር አለባችሁ ብዬ አስባለሁና እስቲ አንድ ደግሞ ስለ ሴቶች ቪዲዮ እንመልከት። ነው ከከፋችሁ የሚክፋችሁ ሴቶቹ ማለት ነው መልካችሁ ጣዖትን የሆነባችሁ ማለት ነው። አሁን ለእግዚአብሔር ብላችሁ አይደለም እኮ ያኔ ያለ የቀለም ፋብሪካ መስላችሁ የምትወጡት ማለት ነው። እውነቴን ነው። ዝጋ ከንፈርሽን ስትለቀለቂ ዝቅንድብሽን እዚህ አይንጭራ መጨረቅ እኮ ነው። ወንዱ እንዴት ነው የሚያይ ነው። ሌላ ምንም ትርጉም የለውም። ካንቺ ከጎረቤትሽ ወይንም በከተማው ካሉ ሴቶች የተሻለሽ ለመሆን ዝናጭ ለመሆን ብለሽ ያን የምታረጊው። እሺ ካንቺ መልክ ነገ በሞት ከሚፈርሰው መልክና ከእግዚአብሔር ማንን እንጣ? ማንን አንጣ? እግዚአብሔርን አንጣ። በቃ የምትሰሯትን ነገር አወዳድሯት። እሺ እንደው ከንፈሬን እንጂ ክርስቶስ ደም የከፈለበትን ከንፈር ቀለም ቀብተው እግዚአብሔርን ከምታጣ ማንን ማትረፍ ይሻላል? እግዚአብሔርን ማትረፍ። ለዚህ ነው ኃጥ የሚባለው እግዚአብሔርን ያጣ ሰው ነው። በዚህ ዘመን መልክ እግዚአብሔርን አሳጥቶናል። ለምን? እግዚአብሔር የማይወደው ነገር ሁሉ ጣዖት ነው። ወደዳችሁም ጠላችሁ የትም አድርጉት። አሁን በዚህ ዘመን ጥሩ ሰዎች ምን መስለው በቃ እኮ ክርስቲያን አሁን ጣዖት ያላቆ ምን መስሏችሁ? ሰው እኮ አሁን በቃ ጤነኛ እንግዲህ አሁን መቼም ጣዖት አይመለክም እዚህ ቤተክርስቲያን ላይ። እግዚአብሔር የተመሰገነ ይሁን። ክርስቶስ ራሱ ነው የሚመለከው እንጂ። ግን ሰው አንዳንድ ጣዖት አሉ። ጣዖት ማለት ከእግዚአብሔር የበለጠ ነገር ነው። ውበት ከእግዚአብሔር ከበለጠበት ጣዖት ነው እያልኩ ያለሁት። ጥፍር አስተክለሽ መሄድ አሞራ መስለሽ መሄድ ከእግዚአብሔር ከበለጠብሽ ጣዖት ነው። እግዚአብሔርን አታቸዋል። እግዚአብሔርን እንዳናጣ ባለቤቱ ይርዳን። ለዚህ ነው በሚያልፍ ሆድ እግዚአብሔርን አትጣው። በቃ እውነቴን ነው ያልፋል። የቱንም ያህል ዘንጡ ማለት ነው። የቱንም ያህል ተኳኳሉ፣ የቱንም ያህል ላይክ ሸር ይኖራችሁ፣ የቱንም ያህል ምናምን ሳያልቅ በቃ ትሞታለህ ነው። በሚሞት ስጋ እግዚአብሔርን ለምን ታጣለህ ነው። በሚፈርስ ስጋ ለምን እግዚአብሔርን ታጣለህ ነው። ጠዋት በልተው ለማታ በሚያስፈልግ ሆድ እግዚአብሔርን ለምን ታጣለህ ነው። በምትሻለበት ስልጣን እግዚአብሔርን ለምን ታጣለህ ነው። እግዚአብሔርን እንዳናጣ ባለቤቱ ይርዳን። ለዚህ ነው ቅዱስ ያዕቆብ ዘስሩግ ሲናገር ይቻለም ዘማዊ ናት አለ። ተመልከቱ እስኪ አንድ ጊዜ በሉልኝ ነው ደረስ የለመለስ ነው። ይቻለም በሉ ዘማዊ ናት። ዘማዊ ምን መሰላችሁ የምታረግ? አሁን ጠላ ቤት በደንብ እንደው ታውቁታላችሁ እናንተ በባህል ማለት ነው። እና መጠጥ ቤት ስገቡ አስተናጋጇ ምን ልታዘዙ? ምን ይምጣ? ቢራ ሁለትሽ፣ ይኸው ሌላስ ያነሽ፣ ይኸው ሌላስ ያነሽ። አንተ ጠጥተህ እንግዲህ ስትል ማታ ያን ሰውዬ ታውቂዋለሽ ሲባል ኧረ አላውቀውም ዝም ብሎ እዚህ ነው የሚዘላዘለው። ኋላ ወጥተህ ቤት መሄድ ካቃተህ ዘበኛ ና አስወጣው ይህን ሰውዬ። ታውቂዋለሽ? ኧረ አላውቀውም። ገንዘቡን በልታ አጠጥታ አለ ቅዱስ ያዕቆብ ዘስሩግ ነው። ሰውየውን ሲሰክር አውጥታ ከውጭ ትጥለዋለች አለ። ይቻለም ወደዳችሁም ጠላችሁም ነው እያልኳቸው ያለሁት። የፈልጋለቅሽም ብትሏት ውበትህን እንደ ሸንኮራ እንደ ማስቲካ አላምጣ አውጥታ ትጥላለች። በሚያልፈው ዓለም የማያልፍ እግዚአብሔርን አትጣው። ቪዲዮአችን የሚስ ነበር። አይሆፕ ለተማራችሁበት አዲስ ነገር እንዳገኛችሁበት እንደዚሁም ደግሞ ጥንቃቄው ምክም እንዳገኛችሁበት አልጠራጠርም። በቀጣይ እንግዲህ በአሪፍ ነው አስተማሪው እስከምንገናኝ ድረስ ጥንቃቄ ማለት ፈልጋለሁ። የእግዚአብሔር ሰላም ከእናንተ ጋር ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።